እንዴት ቆየ? እስካሁን ደህና ነኝ። ደህና ነህ አይደል? ከዚህ በኋላ እናነሳለን። ቀደም ብለን እሺ እንቀጥል። ምንት ነገር አለ? ቀደም ብለን ያነሳናቸውን ጉዳዮች እናነሳቸዋለን። የሀገር ውስጥ ጉዳዮቻችን በተለይ የሴቶች ፕሪሚየር ሊግና የከፍተኛ ሊጉን የተመለከተ ጉዳይ እናነሳለን። ያልተጠበቁ ቡድኖች ከከፍተኛ ሊጉ ወደ አንደኛ ሊጉ ወርደዋል። በተለይ በከፍተኛ ሊጉ ብዙ ዓመት የቆዩ ጠንካራ ቡድኖች ዘንድሮ ግን አቅም ከድቷቸው ወደ አንደኛ ሊጉ ወርደዋል እና ኳስ እኮ ከባድ ነው። ኳስ የትናንትና ታላቅነት ለዛሬ ምንም እንደማይሰራ ብዙ ክለቦች ላይ እንደምሳሌ አይተነዋልና ያልጠበቅናቸው ቡድኖች ወደ ፕሪሚየር ሊግ መጥተዋል። በጥሩ የሚባል ደረጃ ላይ ይዘው አጠናቀዋል። ጥሩ የተጠበቁት ደግሞ ከሊጉ የወረዱበትን አጋጣሚ ተመልክተናልና ቅድም ነጽ እንዳልሽው ነው እግር ኳስ አስገራሚ ነው። ሌሎች ጉዳዮችም አሉ፣ እነሱን እንዳስሳለን። እንግዲህ አመሰግናለሁ። ወደ ቀዳሚ ጉዳያችን እንሻገራለን። ክቡራን ተመልካቾቻችን የኢትዮጵያ ከፍተኛ ሊግ ነው በቀዳሚነት የምናነሳው። በኢትዮጵያ ከፍተኛ ሊግ የ22ኛ ሳምንት የምድብ ለ መርሃ ግብሮች ትላንትና ፍጻሜያቸውን አግኝተዋል። በአጠቃላይ የኢትዮጵያ ከፍተኛ ሊግ የምድባም የምድብ ለም ጨዋታዎች ሙሉ ለሙሉ ትላንትና በይፋ መጠናቀቃቸው ተገልጿል። ሚያዝያ 25 በአዲስ አበባ በቢቂላ ስቴዲየም የማጠቃለያ ውድድሮች ይደረጋሉ። በዚህም መሰረት ከምድባ አንደኛው ነው ማጠናቀቅ የቻለውና ወደ ፕሪሚየር ሊጉ ያደገው ሸገር ከተማ ከምድብ ለ አሸናፊው ነገሌ አርሲ ጋራ ለአጠቃላይ ለዋንጫ አሸናፊው የሚያደርገው ፉክክር ከወዲሁ የሚጠበቅ ነው የሚሆነው። ከዛ በዘለ ከየምድቦቻቸው ደግሞ ሁለተኛ ደረጃን ይዞ ማጠናቀቅ የቻሉት በተለይ ከምድብ አ ቤንች ማጂቡና ከምድብ ለ ደግሞ ደሴ ከተማ ሶስተኛ ደረጃን ይዞ ለማጠናቀቅ ሚያዝያ 25 በሚደረገው የማጠቃለያ ውድድር ላይ መርሃ ግብሮቻቸውን የሚያከናውኑ ነው የሚሆነው። ትላንትና በነበረው የምድብ ለ የማጠቃለያ መርሃ ግብሮች ላይ ስልጤ ወራቤና ኦሜድላ ከኢትዮጵያ ከፍተኛ ሊግ ወደ አንደኛ ሊግ መውረዳቸውን አረጋግጠዋል። በተለይ እነዚህ ሁለቱ ቡድኖች በእግር ኳስ መሰረታቸው ጥሩ ናቸው የሚባሉ እግር ኳስ ቡድኖች ናቸው። ስልጤ ወራቤ በኢትዮጵያ ከፍተኛ ሊግ ብዙ ዓመታቶችን ከሰነበተ እግር ኳስ ቡድኖች መካከል አንዱ እንደሆነ ይታወቃል። ኦሜድላ ደግሞ በኢትዮጵያ እግር ኳስ ታሪክ ውስጥ ትልቅ ስም ካላቸው እግር ኳስ ቡድኖች መካከል በግንባር ቀደምትነት የሚጠቀስ ቡድን እንደሆነ ይታወቃል። አሁን ግን የኢትዮጵያ ከፍተኛ ሊግ መቋቋም ከብዶት ወደ አንደኛ ሊግ የወረደበትን ውጤትም አስመዝግቧል ማለት ነው። ከዚህ ምድብ አዲስ አበባ ዩኒቨርሲቲ እና አክሱም በተመሳሳይ ከፍተኛ ሊጉ መውረዳቸው የሚታወስ ነው። ትናንትና ግን ስልጤ ወራቤ ማሸነፍ ቢችልም አክሱም ከተማን 3-0 ቢያሸንፍም የካ ክፍለ ከተማ ከሻሸመኔ ከተማ ጋር ያደረገውን ጨዋታ 0-0 ማጠናቀቁን ተከትሎ በተሻለ የግብ ልዩነት በሊጉ መቆየቱን አረጋግጧል። እንደሚታወቀው የካ ክፍለ ከተማ ባለፉት ዓመታት በኢትዮጵያ ከፍተኛ ሊግ በመጨረሻ ሳምንታት በሚያስመዘግባቸው ውጤቶች በከፍተኛ ሊጉ እየሰነበተ የሚገኝ ቡድን መሆን ችሏል። በውድድር ዓመቱ ደከም ይላል፣ ነገር ግን መጨረሻ አካባቢ ላይ በሚሰበስባቸው ነጥቦች በከፍተኛ ሊጉ መሰንበቱን ያረጋግጣል። ስልጤ ወራቤ ግን ትላንትና ማሸነፍ ቢችልም አስቀድሞ በከፍተኛ ሊጉ የጣላቸው ነጥቦች ዋጋ አስከፍለውት ከኢትዮጵያ ከፍተኛ ሊግ መውረዱ ትላንትና ተረጋግጧል ማለት ነው። በአጠቃላይ እንግዲህ ከየምድቦቻቸው አራት ቡድኖች ከኢትዮጵያ ከፍተኛ ሊግ ወርደዋል። የቀሩት ቡድኖች ደግሞ በከፍተኛ ሊጉ በቀጣይ ዓመት በውድድር ዓመቱ የሚሳተፉ ነው የሚሆነው። ሁለተኛ ደረጃን ይዞ ያጠናቀቁት ቀደም ብለን እንደገለጽ ነው ደሴ ከተማና ቤንች ማጂቡና በማጠቃለያ ውድድር ይካፈላሉ። አሸናፊዎቹ ሸገርና ነገሌ አርሲ ደግሞ ከፕሪሚየር ሊጉ የተሳትፎ ትኬታቸው በተጨማሪ የአጠቃላይ የውድድሩ የዋንጫ አሸናፊ ለመሆንም ሚያዝያ 5 በሚደረገው ውድድር ላይ የሚያደርጉት እንቅስቃሴም የሚጠበቅ ነው የሚሆነው። እነ ጌትነት ተስፋዬ እንዲሁም ደግሞ እነ አዲሱ አቱላ ከወልቂጤ ከተማና ከንብ ወይም ከቀድሞ አየር ኃይል እግር ኳስ ቡድን ውስጥ የከፍተኛ ግብ አስቆጣሪነቱን በበላይነት እየመሩ ማጠናቀቅ የቻሉ ተጫዋቾች መሆን ችሏል። በተለይ ትላንትና አዲሱ አቱላ አንድ ግብ ማስቆጠር ቢችል ኖሮ በተለይ ንብ ትላንትና መርሃ ግብሩን አከናውኖ ደሴ ከተማን 2-1 በሆነ ውጤት ማሸነፉ የሚታወስ ነው። በዚህ ጨዋታ ላይ አዲሱ አቱላ ግብ ማስቆጠር አልቻለም። አንድ ግብ ያስቆጥር ኖሮ የከፍተኛ ግብ አስቆጣሪነቱን በብቸኝነት ማጠናቀቅ የሚችልበትን የተሻለ አጋጣሚ ይፈጥር ነበረ። በዚህ መሰረት እንግዲህ የወልቂጤ ከተማው ጌትነት ተስፋዬና ንቡ አዲሱ አቱላ ደግሞ የከፍተኛ ግብ አስቆጣሪነቱን ይዞ ማጠናቀቅ የቻሉ ተጫዋቾች ሆነዋል። እነዚህ ትላንትና በኢትዮጵያ ከፍተኛ ሊግ የተመዘገቡ ውጤቶች ናቸው። የወረዱት እንግዲህ በቀጣይ በኢትዮጵያ አንደኛ ሊግ የተሳትፎ ጊዜያቸውን የሚያሳልፉ መሆኑም መረጃዎች ያሳያሉ። የኢትዮጵያ ሴቶች ፕሪሚየር ሊግን የተመለከተ ጉዳያችን እናንሳ። በኢትዮጵያ ሴቶች ፕሪሚየር ሊግ የ23ኛ ሳምንት የማሳረጊያ ሁለት መርሃ ግብሮች ትላንትና ተደርገዋል። ሲዳማ ቡናና አዲስ አበባ ከተማ ተጋጣሚዎቻቸውን አሸንፈዋል። ሲዳማ ቡና 2-1 በሆነ ውጤት ድሬዳዋ ከተማ ነው ማሸነፍ የቻለው። አዲስ አበባ ከተማ ደግሞ ቂርቆስ ክፍለ ከተማን 2-0 በሆነ ውጤት ትላንትና ማሸነፍ ችሏል። በተለይ ሲዳማ ቡና በውድድር ዓመቱ በጣም ጥሩ የሚባል የውድድር ጊዜን እያሳለፈ ነው የሚገኘው። ከከፍተኛ ሊጉ ከመጣ በኋላ በፕሪሚየር ሊጉ ደረጃ በዛ ልክ ይፎካከራል ተብሎ አልጠበቀም። ነገር ግን የሚመጥን ጥሩ ቡድን ይዞ የቀረበ ቡድን ስለመሆኑ ባለፉት ውጤቶች ላይ እያሳየ ነው የሚገኘው። ምንም እንኳን ይሄ ቡድን በሜዳው እየተጫወተና በባለፉት 4 ጨዋታዎች ላይ ጥሩ የሚባሉ ውጤቶችን በሐዋሳ እያስመዘገበ ቢሆንም ውድድሩ ግን እዚሁ በነበረበት ሰዓትም ጥሩ ውጤቶችን ከሚሰበስቡ ቡድኖች መካከል አንዱ መሆን የቻለ ቡድን ነበር። አሁን በ44 ነጥቦች በሊጉ 3ኛ ደረጃ ላይ ተቀምጦ የሚገኘው ሐዋሳ ከተማ በ47 ነጥቦች ሁለተኛ ነው። 55 ነጥቦች ያሉት ኢትዮጵያ ንግድ ባንክ ደግሞ ምድቡን
መድረጉን እየመራ እንደሆነ ወይም ሊጉን እየመራ እንደሆነ ይታወቃል። ታዲያ በእነዚህ ሶስቱ ቡድኖች መካከል በቀጣይ የሊጉ አሸናፊ ለመሆን የሚደረገው ፉክክር ይበልጡኑ አጓጊ ሆኗል። ትላንትና ሲዳማ ቡና ማሸነፉን ተከትሎ ማለት ነው። ሌላው ላለመውረድ የሚደረገው ፉክክርም በዛው ልክ ይጠበቃል። ሀምበሪቾ ድራሜ ከሊጉ መውረዱ የሚታወስ ነው። ከኢትዮጵያ ሴቶች ፕሪሚየር ሊግ የ2 ዓመት ቆይታ በኋላ ወደ ከፍተኛ ሊጉ መመለሱ የሚታወስ ነው። አዲስ አበባ ከተማ፣ ቂርቆስ ክፍለ ከተማ በቅርብ ርቀት ውስጥ ለመውረድ የሚታገሉ ቡድኖች ናቸው። በእርግጥ ትላንትና አዲስ አበባ ከተማ ማሸነፉን ተከትሎ የቂርቆስ ክፍለ ከተማን የ12ኝነት ቦታ ተረክቦ ቂርቆስ ክፍለ ከተማ ደግሞ ወደ 13ኛ ደረጃ የተንሸራተተበትን ውጤት ነው ማስመዝገብ የቻለው። በሁለቱ ቡድኖች መካከል አሁንም ትላንት አዲስ አበባ ከተማ ቢያሸንፍም እንኳን የ2 ነጥብ ልዩነት ብቻ ነው ያለው። አዲስ አበባ ከተማ 19 ነጥቦች ያሉት፣ ቂርቆስ ክፍለ ከተማ ደግሞ 17 ነጥቦች ናቸው ያሉትና በቀጣይ በሊጉ በ24ኛው ሳምንትም እንዲሁም ከዚህ በኋላ በሚደረጉ ጨዋታዎች ላይም የሚመዘገቡ ውጤቶች እንግዲህ የነዚህን ቡድኖች አንዳቸውን የመውረድ ዕጣ ፈንታ ይወስናል ተብሎ ነው የሚጠበቀው። የአዲስ አበባ ከተማ ማሸነፍ ግን ለጊዜው ከወራጅነት ስጋት ነጻ ሆኖ እንዲወጣ ያስቻለውን ውጤት ነው ማስመዝገብ የቻለው። ኢትዮጵያ እግር ኳስ ፌዴሬሽን ይፋ ባደረገው መረጃ መሰረት የ24ኛው ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ከፊታችን ሰኞ ጀምሮ እንደሚደረግም ለማወቅ ተችሏል። ወደ አፍሪካ ጉዳዮቻችን እንሻገርና የካፍ ቻምፒየንስ ሊግ የግማሽ ፍጻሜ የሁለተኛ ዙር ጨዋታዎች ዛሬ ምሽት የሚደረጉ ነው የሚሆነው። ብዙዎች በጣም በጉጉት የሚጠብቋቸው ሁለት መርሃ ግብሮች ይደረጋሉ። የደቡብ አፍሪካና የግብጽ ክለቦች ብቻ የቀሩበት የግማሽ ፍጻሜ ጨዋታ ነው የሚደረገው። በዚህ መሰረት እንግዲህ በአህላሊና በማማሎዲ ሳንዳውንስ መካከል የሚደረገው ጨዋታ እንዲሁም በሌላኛው የግብፁ ክለብ ፒራሚድና በኦርላንዶ ፓይሬትስ መካከል የሚደረገው ጨዋታ ይበልጥኑ ብዙዎች በጉጉት እንዲጠብቁት አድርጓል። በተለይ በአፍሪካ እግር ኳስ ውስጥ በቅርብ ዓመታት በጣም ትልቅ አሻራን እያሳረፈ የሚገኘው ማማሎዲ ሳንዳውንስ በመጀመሪያው ዙር ጨዋታ እዛው ደቡብ አፍሪካ ላይ ከአህላሊ ጋር ያደረገውን ጨዋታ 0-0 ማጠናቀቁ የሚታወስ ነው። ዛሬ የግብፁ ክለብ በካይሮ ኢንተርናሽናል ስቴዲየም ነው የመልሱን ጨዋታ የሚያከናውነው። በጣም ጥሩ ዜና ደግሞ የግብጽ ስፖርት ሚኒስትር ከዚህ ቀደም በግብጽ ሊግ ውስጥም ሆነ በአፍሪካ መድረክ በሚደረጉ ግብጽ ላይ በሚደረጉ የአፍሪካ ውድድሮችም ይሁን የግብጽ ውድድሮች ላይም በስቴዲየሞች የሚገቡ ተመልካቾች ቁጥርን የመገደብ ሁኔታ ሲስተዋልበት እንደነበረ እናስታውሳለን። 35,000ና ከዛ በላይ የበለጠ ተመልካች ስቴዲየም እንዳይገባ የሚል ሕግን አውጥቶ እንደነበረም የሚታወስ ነው። ለዛሬው ጨዋታ በተለይ አልአህሊ ዛሬ በሜዳው እንደማድረጉ መጠን ለዚህ ጨዋታ ወደ ፍጻሜም የሚያልፍበትን ውጤት ምናልባትም ሊያስመዘግብ የሚችልበት ጨዋታ እንደመሆኑ መጠን እንግዲህ የአገሪቱ ሚኒስትር ስፖርት ሚኒስትር የካይሮ ኢንተርናሽናል ስቴዲየም እስከ 75,000 ተመልካች መያዝ የሚችል ግዙፍ ስቴዲየም እንደሆነ ታሪካዊ ስቴዲየም እንደሆነ ይታወቃል። ያንን ያክል ስቴዲየም ደጋፊ መግባት የሚችል ከሆነ እንግዲህ ፍቃድ እንደተሰጠው ተሰምቷል። በርካታ የክለቡ ደጋፊዎች እንዲሁም ደግሞ በግብጽ የሚገኙ የዚህ ክለብ አድናቂዎች እንዲሁም በሀገራቸውን ወክሎ የሚሳተፍ ቡድን እንደመሆኑ መጠን ስቴዲየም ገብተው ይህንን ቡድናቸውን ያበረታታሉ ተብሎ ነው የሚጠበቀው። በተለይ አልአህሊ 12 ጊዜ የካፍ ቻምፒየንስ ሊግን በማሸነፍ ትልቅ ዝና ካለው እግር ኳስ ቡድኖች መካከል ግንባር ቀደሙ እንደሆነ ይታወቃል። ይሄ ቡድን ያለፉትን 5 የአውሮፓ የካፍ ቻምፒየንስ ሊግን የፍጻሜ መድረኮች ላይ መብቃት የቻለ ጠንካራ ቡድን ነው። ዛሬ አሸንፎ ማለፍ የሚችል ከሆነ ደግሞ 6ኛ ድሉ ወይም ወደ ፍጻሜ ያለፈበት 6ኛ ውጤቱ ሆኖ ይመዘገባል ተብሎ ነው የሚታሰበው ማለት ነው። በተለይ የአልአህሊው አሰልጣኝ ማርሴል ኮሌር አምና ከዚህ ቡድን ጋራ የዚህ የመድረኩ አሸናፊ እንደነበሩ እናስታውሳለን። ዘንድሮም ይህንን ዋንጫ በአሸናፊነት ለማጠናቀቅ ዝግጁ ነን የሚል ሀሳባቸውንም አንስተዋል። ከዛ በዘለለ የማማሎዲ ሳንዳውንሱ አሰልጣኝ ሚጌል ካርዶሶን በተመሳሳይ ወደ ግብጽ የምንጓዘው ለማሸነፍ ነው የሚል ሀሳባቸውን ሰጥተዋል። የሚጠበቅ ጨዋታ ነው። ፒራሚድም ሌላው የግብጽ ቡድን ከኦርላንዶ ፓይሬትስ ጋር የሚያደርገው ጨዋታ ይጠበቃል። ፒራሚድ በነገራችን ላይ በዚህ በውድድር ዓመት በካፍ ቻምፒየንስ ሊግ ማለት ነው ከየትኛውም ቡድን በተሻለ በርካታ ግቦችን ማስቆጠር የቻለ ጠንካራ ቡድን ነው። ወደ 18 የሚጠጉ ግቦችን ያስቆጠረ ጥሩ ስብስብ ያለው ቡድን ነው። በተለይ የፊት መስመሩ የፒራሚድ በጣም አስፈሪ ሰለመሆኑ ይነገርለታል። በዚህ ቡድን ውስጥ ደግሞ እነ ኢብራሂም አዴል እና ረመዳን ሶቤ የመሳሰሉ ተጫዋቾች አሉ። እያንዳንዳቸው 5 ግቦችን ማስቆጠር የቻሉ ተጫዋቾች ናቸው። ቡድኑ በአጠቃላይ ካስቆጠራቸው 18 ግቦች 10ሩን እነዚህ ተጫዋቾች ናቸው ማስቆጠር የቻሉትና ዛሬ ለኦርላንዶ ፓይሬትስ ተከላካዮች በጣም ከባድ የሆነ ምሽት 4 ሰዓት ላይ ያሳልፋሉ ተብሎ ነው የሚጠበቀው። ብዙዎች በጉጉት የሚጠብቁት የአፍሪካ የክለቦች የውስጥ ትልቁ መድረክ ዛሬ እንግዲህ ወደ ፍጻሜ የሚያልፉ ቡድኖችን ይለያል ተብሎ ነው የሚጠበቀው። እነዚህ ሁለቱ መርሃ ግብሮች የምሽት መርሃ ግብሮች ናቸው። ወደ ስፔን ላሊጋ እንሻገርና ደግሞ በስፔን ላሊጋ ትላንትና የተደረጉ መርሃ ግብሮችን እናንሳ። አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ ስቴዲየም ራዮ ቫካኖን ባስተናገደበት ጨዋታ 3-0 በሆነ ውጤት አሸንፏል። አሌክሳንደር ሶርሎዝ አሁንም ግብ ማስቆጠር ችሏል በየጨዋታው። ለዚህ ቡድን ምን ያክል አስፈላጊ የፊት መስመር ተጫዋች ስለመሆኑ ኖርዌያዊ ተጫዋች በደንብ እያሳየ የሚገኝበት አቅምን ላይ ነው የሚገኘው። ዩሊያን አልቫሬዝም በተመሳሳይ
በትላንትናው ጨዋታ ላይ ሶስተኛዋና የማሳረጊያዋን ግብ ለአትሌቲኮ ዲ ማድሪድ ማስቆጠር ችሏል። ኮነር ጋላገር ደግሞ ሌላኛዋን ኳስ ማስቆጠር የቻለ ተጫዋች ነው። በቼልሲ ከተገፋ በኋላ ወደ አትሌቲኮ ማድሪድ መጥቶ የቋሚነት ቦታን በደንብ አግኝቶ ራሱን በደንብ እያሳየ የሚገኝ ተጫዋች ነው። ለእንግሊዝ ብሔራዊ ቡድን ሁሉ ተመራጭ ከሚባሉ ተጫዋቾች መካከል አንዱ ነው። ትላንትናም ግብ አስቆጥሯል። አትሌቲኮ ማድሪድ ማሸነፉን ተከትሎ በ66 ነጥቦች በላሊጋው ሶስተኛ ደረጃ ላይ ተቀምጧል። ከአትሌቲክ ቢልባኦ ጋራ ፉክክር ውስጥ እንዳለ ይታወቃል። የሶስተኝነት ቦታን ይዞ ለማጠናቀቅ የዋንጫ ፉክክር ውስጥም ካሉ ቡድኖች መካከል አንዱ እንደሆነ ይታወቃል። በቀጣይ እንግዲህ የሚያደርጋቸው መርሃ ግብሮች በላሊጋው እንዲጠበቁ አድርጓል። ሪያል ቤቲስ ከሪያል ቫላዶሊድ ያደረገው ጨዋታው ሌላኛው መርሃ ግብር ነበረ። ቤቲስ ትላንትና 5-1 በሆነ ሰፊ ውጤት ነው ማሸነፍ የቻለው። በዚህ ጨዋታ ላይ የአንቶኒ እንቅስቃሴ ትላንትና ማስገራሚ ነበር። ብዙዎች እንደ መነጋገሪያ እያነሱት ነበር የሚገኘው። ከማንቸስተር ዩናይትድ ከለቀቀ በኋላ በሪያል ቤቲስ ቤት ያንን ነገር ይደግማል ተብሎ ሲጠበቅ ነበር። በተቃራኒው ግን በጣም ስኬታማ የእግር ኳስ ጊዜን በስፔን ምድር እያሳለፈ ነው የሚገኘው። በእርግጥ ተጫዋቹም ተጠይቆ የስፔን የእግር ኳስ ያጫወት ፍልስፍና ወይም ዘይቤ ለእኔ የሚመችም ሆኖ አግኝቼዋለሁ የሚል ሀሳቡን ማንሳቱ የሚታወስ ነው። ትላንትና ኢስኮ አንድ ግብ አስቆጥሯል። በጣም አሳዛኙ ነገር ሪያል ቫላዶሊድ ትላንትና ከስፔን ላሊጋ መውረዱን አረጋግጧል። 16 ነጥቦችን ይዞ በሊጉ ግርጌ 20ኛ ደረጃ ላይ የተቀመጠው። እንግዲህ ይሄ ቡድን ከቀሪ 5 መርሃ ግብሮችን ቢያሸንፍ እንኳን ከወራጅ ቀጠና የመውጣት እድል የሌለው መሆኑን ተከትሎ ከስፔን ላሊጋ የወረደ የመጀመሪያው ቡድን መሆኑን ትላንትና በይፋ አረጋግጧል ማለት ነው። በዚህ መሰረት ትላንትና የተደረጉ ጨዋታዎች በዚህ መሰረት ተጠናቀዋል። ኦሳሱና ሲቪያን ባስተናገደበት ጨዋታ 1-0 በሆነ ውጤት አሸንፏል። የሌጋኔስና የዢሮና ጨዋታ ደግሞ አንዳቻ በሆነ ውጤት መጠናቀቅ የቻለ ትላንት የስፔን ላሊጋ መርሃ ግብር ነው። የጣሊያን ዋንጫ የግማሽ ፍጻሜ የመልስ ጨዋታ ትላንትና ተደርጓል። ቦሎኛ ከኢምፖሊ ያደረጉ ጨዋታ ደግሞ በቦሎኛ 2-1 በሆነ ውጤት አሸናፊነት ተጠናቋል። የመጀመሪያ ዙር ጨዋታውን ወደ ኢምፖሊ ተጉዞ 3-0 አሸንፎ መመለሱን እናስታውሳለን። ትላንትና 2-1 አሸነፈ። በድምሩ 5-1 ረትቶ እንግዲህ ወደ ፍጻሜው አልፏል። በግንቦት ወር በሚደረገው የፍጻሜ ጨዋታ ከኤሲ ሚላን ጋራ የሚያደርገው ጨዋታ ይጠበቃል። በውድድር ዓመቱ ይሄ ቡድን በጣም አስገራሚ የሚባል አቋምን እያሳየ ነው የሚገኘው። ጠንካራ የሚባሉ ተጫዋቾችን ከክለቡ አሳልፎ ለሌሎች ክለቦች እንደሰጠ ይታወቃል። በተለይ አምና በቲያጎ ሞታ እየሰለጠነ ወደ አውሮፓ ሻምፒዮንስ ሊጉ የሚያበቃውን ቦታ ይዞ ካጠናቀቀ በኋላ በርካታ ልጆቹን ለቋል። ከዛ በዘላ አሰልጣኝ ቲያጎ ሞታንም ማሰናበቱ ወይም ደግሞ ሌላ ክለብ ለዩቬንቱስ መስጠቱ የሚታወስ ነው። እንደዛም ሆኖ እንግዲህ ይህ ቡድን ዘንድሮም በጣም አስገራሚ የሚባል አቋም ላይ ነው የሚገኘው። በሴሪያውን በጣም እየተፎካከረ የሚገኝ የቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ቦታውን ለማስከበር እየታገለ የሚገኝ ቡድን ነው። በኮፓ ኢታሊያ ወይም በጣሊያን ዋንጫ ደግሞ ለፍጻሜ ማለፉን አረጋግጧል። ኤሲ ሚላን ከፊት ለፊቱ እንግዲህ በፍጻሜው ከባድ ተጋጣሚ ያገኘዋል ተብሎ ነው የሚጠበቀው። የቀድሞ የኤሲ ሚላን ተጫዋች ካላብሪያ በኤሲ ሚላን ቤት በአምበልነት ብዙ ጊዜ መቆየት የቻለ ተጫዋች እንደሆነ ይታወቃል። በአሁኑ ሰዓት በቦሎኛ ነው የሚገኘው ተጫዋች። እንግዲህ የቀድሞ ቡድኑን የሚገጥምበት አጋጣሚም በትላንትናው መርሃ ግብር ተፈጥሯል። ኤሲ ሚላን በሚላን ደርቢ ኢንተር ሚላንን በድምር ውጤት 4-1 አሸንፎ ወደ ፍጻሜው ማለፉ የሚታወስ ነው። እነዚህ ትላንት በኮፓ ኢታሊያ የተደረገ ግማሽ ፍጻሜ የመልስ ጨዋታ ነው። በትንታኔ ወደምንመለከተው ሌላኛው ጉዳያችን ስናልፍ እንግዲህ የወርልድ ቴኳንዶን ጉዳይ የተመለከተ እናነሳለን። እንግዲህ የኢትዮጵያ ወርልድ ቴኳንዶ ፌዴሬሽን ፕሬዝዳንት በመሆን እያገለገሉ የሚገኙት ዳዊት አስፋው እንግዲህ የአፍሪካ ቴኳንዶ ህብረት ምክትል ፕሬዝዳንት በመሆን በትላንትናው ዕለት ተመርጠዋል። እንግዲህ የሀገሪቱ ትልቁ የወርልድ ቴኳንዶ የፌዴሬሽኑ ማለት ነው ወይም ህብረቱ ትላንትና ጠቅላላ ጉባኤውን በአዲስ አበባ አከናውኗል። በዚህም መሰረት የምክትል ፕሬዝዳንቱን ሹመት ትላንትና ይፋ ባደረገበት መሰረት እንግዲህ ኢትዮጵያ በዚህ ቦታ ላይ የሚወክላትን አዲስ አበባ ለማግኘቷ ወይ በትልቅ ደረጃ የሚቀመጥ አባል ስለማግኘቷ ትላንትና አረጋግጣለች። እንደዚህ አይነት መድረኮች ራሱ ወደ አዲስ አበባ መምጣታቸው ለአገሪቷ ገጽታ ወይም ለከተማዋ ገጽታ በጣም ትልቅ ይሆናል ተብሎ ነው የሚጠበቀው። በቀጣይም የወርልድ ቴኳንዶ የአፍሪካ ማለት ነው ውድድር እዚሁ አዲስ አበባ ላይ ይደረጋል ተብሎ ነው የሚጠበቀው። ዛሬ ይጀምራል ተብሎ ነው የሚታሰበው ይሄ ውድድር። ይሄን በተመለከተ ባልደረባችን አንተነህ ሲሳይ ያዘጋጀልን መሰናዶ አለ፣ እሱን እንከታተል። የአፍሪካ ቴኳንዶ ህብረት ጠቅላላ ጉባኤውን በአዲስ አበባ አካሂደዋል። በአፍሪካ ኢኮኖሚ ኮሚሽን በተደረገው ጉባኤ 52 ሀገራት ተሳታፊ ሆነውበታል። በመድረኩ የኢፌዴሪ ባህልና ስፖርት ሚኒስትር የስፖርት ዘርፍ ሚኒስትር ዴታ መክዩ መሐመድን ጨምሮ የአፍሪካ ቴኳንዶ ፌዴሬሽን ፕሬዚዳንት እንዲሁም የዓለም አቀፉ ወርልድ ቴኳንዶ ተወካይ የተገኙበት ነው። ኢትዮጵያ በዚህ ሳምንት የአፍሪካ ቴኳንዶ ማህበር ጠቅላላ ጉባኤና የፕሬዚዳንሻል ዋንጫ የምታዘጋጅበት መሆኑን የገለጹት ሚኒስትር ዴታው መክዩ መሐመድ ቴኳንዶ ከስፖርት በላይ አንድነትን በማምጣትና ከምንም በላይ ደግሞ ለወጣቶች ተስፋ የሆነ ስፖርት መሆኑን ተናግረዋል። ኢትዮጵያ ስፖርቱን ለማገዝ ቁርጠኛ መሆኗንም ሚኒስትር ዴታው ገልጸዋል። ኢትዮጵያ እንደ ሀገር ለስፖርቱ ዓላማዎች በቁርጠኝነት ትሰራለች። በስፖርት ቱሪዝም ስትራቴጂያችንና በፖሊሲዎቻችን ስፖርት ለአንድነት፣
ለኢኮኖሚ ዕድልና ለባህል ልውውጥ ወሳኝ ሚና እንዳለው አስቀምጠናል። የአፍሪካ ህብረት መቀመጫና የባለብዙ ቅርስ ባለቤት የሆነችው አዲስ አበባ ለእንዲህ አይነቱ መድረክ የተመቸች ናት። በጉባኤው በአፍሪካ ቴኳንዶ ህብረት ከ2021 ጀምሮ እስከ 2025 የተከወኑ ስራዎችም ቀርበዋል። በዋናነት ባለፉት 5 ዓመታት የታዳጊዎች ስልጠናና ውድድሮች ላይ በርካታ ስራዎች መሰራታቸውም ተገልጿል። በአዲስ አበባ በተካሄደው የአፍሪካ ቴኳንዶ ህብረት ጠቅላላ ጉባኤ ላይ ተቋሙን በቀጣይ 4 ዓመታት የሚመሩት የፕሬዝዳንትና የስራ አስፈጻሚ ኮሚቴ አባላት ምርጫም ተከናውኗል። የኢትዮጵያ ወርልድ ቴኳንዶ ፌዴሬሽን ፕሬዝዳንት ዳዊት አስፋው የአህጉሩ ቴኳንዶ ህብረት ምክትል ፕሬዝዳንት ሆነውም ተመርጠዋል። ይሄ እድል ለኢትዮጵያ ወርልድ ቴኳንዶ ትልቅ እድል ነው። ብዙ ንዑሳን ኮሚቴዎች አሉ። ለነዛ ንዑሳን ኮሚቴዎች መሪዎች እኛ ነን። በሚሆንበት ሰዓት ደግሞ ያው መቼም ለወዳጅ ስለማይጠፋም እንግዲህ ማድረግ ያለብንን በዚህ ስፖርት ላይ ላሉ ልጆች ሞር ከፍ አድርገን ለማስገባትና ነገ ተተኪ ልጆች ያስፈልጋሉ። እኛ ነገ ጥለን ስንወጣ ደግሞ ሌሎች ልጆች መግባት መቻል አለባቸው እና ለዛ ይረዳል ብዬ ገምታለሁ። አዲስ ተመራጩ ዳዊት አስፋው በቀጣይ ታዳጊዎች ላይ መስራት የትኩረት አቅጣጫቸው መሆኑንም ተናግረዋል። 2026 ዳካር የዓለም ወጣቶች ውድድር አለ። እነሱን በመያዝ እዛ ላይ ገብተን ከዛ እነዚሁ ልጆች ወደ ኦሎምፒክ ይሄዳሉ ማለት ነው። ለምን እድሜያቸው ይደርሳል። ስለዚህ መሰራት ያለበት ከስር ነው። ያደረግነውም ይሄንን ነው። እነ ሰለሞን ቱፋ እነ ታሪኩ ከጁኒየር ጀምረው ነው ያደጉ መጥተው አገርን ስም ያስጠሩ። ስለዚህ እሱ ላይ እየተሰራ ነው ያለ ነው። እቅድ ይዘህ መነሳት አለበት። እቅድ ዋና የሚረዳው ምንድን ነው? በልጆች ማመንና በልጆች መስራት ነው። ዛሬ ስትሸነፍ ነገ ማሸነፉ ስላለ በዛ ደረጃ ነው እየሰራ ነው ያለ ነው እና ያ ነው ትልቁ እቅዳችን ለ4 ዓመቱ። ተቋሙን ባለፉት 4 ዓመታት በፕሬዝዳንትነት የመሩት የኒጀሩ ኢዴ ኢሳቅ በድጋሚ ፕሬዝዳንት ሆነው ሲመረጡም በአጠቃላይ 3 ምክትል ፕሬዝዳንቶችና ስራ አስፈጻሚዎችም እየተመረጡበት ሆኗል። የአፍሪካ ቴኳንዶ ህብረት ዋና ጸሐፊ ባላዲያዬ በቀጣይ 4 ዓመት በሴኔጋል ለሚካሄደው የአፍሪካ ቴኳንዶ ሻምፒዮናና በዋናነት ለሎስ አንጀለስ ኦሎምፒክ አትሌቶችን ማዘጋጀት ላይ እንደሚሰሩም አሳውቀዋል። የምናደራጃቸው በርካታ ስራዎች አሉብን። አትሌቶችን በ2026 ለሚደረገው የታዳጊዎች ኦሎምፒክ ማዘጋጀት ይጠበቅብናል። በተመሳሳይ በ2028 ለሚደረገው የሎስ አንጀለስ ኦሎምፒክም አፍሪካን የሚወክሉ ስፖርተኞችን እናዘጋጃለን። ምክንያቱም ሜዳሊያዎችን ማግኘት አለብን። ዋናው ጉዳይ ደግሞ ታዳጊዎች ላይ መስራትም መዘንጋት የለበትም። የኢትዮጵያ መንግስት ጉባኤውና ውድድሩ በአዲስ አበባ እንዲካሄድ ላደረገው ቀና ትብብር ዋና ጸሐፊው ምስጋናቸውን አቅርበዋል። የወርልድ ቴኳንዶ የአፍሪካ ፕሬዚዳንሻል ዋንጫ በኢትዮጵያ አዘጋጅነት የሚካሄድ ሲሆን ለ3 ቀናት በሚቆየው ውድድርም ከ44 በላይ ሀገራት የሚሳተፉበት ይሆናል። እንቀጥላለን። ክቡራን ተመልካቾቻችን አጫጭር መረጃዎችን በቀሪ ሰዓቶቻችን ወደ እናንተ የምናደርስ ነው የሚሆነው። በተለይ በቀዳሚነት የምናነሳው በቅርቡ እንግዲህ ከ35 ቀናት በፊት ነበር ምስረታውን ማድረግ የቻለው የጂ7 ወይም የጂ7 ፉትቦል አሶሲዬሽን ወይም ማህበር ከ35 ቀናት በፊት ምስረታውን ማድረጉ የሚታወስ ነው። አዲስ የውድድር ፎርማት ይዞ ብቅ ስለማለቱ ይፋ አድርጓል። በተለይ በዓለማችን ላይ በሚገኙ የሴት እግር ኳሶች ላይ መሰረት ያደረገ ስራ እንደሚሰራ ነው የተቋሙ ኃላፊዎች ይፋ ማድረግ የቻሉት። በተለይ በቅርቡ ፖርቱጋል ላይ የሚደረግ 8 ክለቦች የሚሳተፉበት የእግር ኳስ ውድድር ይደረጋል። ይሄ የእግር ኳስ ውድድር እንደለመድ ነው መደበኛ የእግር ኳስ ውድድሮች አይነት አይደለም። ልክ እንደ ፉትሳል አይነት የእግር ኳስ ባህሪ ያለው የውድድር መንገድ ስለማዘጋጀታቸው ይፋ ተደርጓል። እያንዳንዱ ክለብ 77 ተጫዋቾችን በሜዳ ላይ ያሰልፋል። የመቀየር መብቱ ግን እስከፈለገው ድረስ እንደሆነ አዘጋጁ አካል ወይም ውድድሩን የሚያዘጋጁት አካላት ይፋ ማድረግ ችለዋል። የመጫወቻ ደቂቃቸው እንኳን 30 ደቂቃ ብቻ ነው። ያ ማለት በመጀመሪያው አጋማሽ 15 በሁለተኛው አጋማሽ 15 ደቂቃዎችን ብቻ እንደሚገለገሉ ነው ይፋ ማድረግ የቻለው። የጂ7 ፉትቦል አሶሲዬሽን እንግዲህ ይፋ ባደረገው መረጃ መሰረት ከግንቦት 21 እስከ 23 ለ3 ቀናት ብቻ በሚቆይ ማለት ውድድር ማለት ነው 8 ክለቦችን እንደሚያሳትፍም ተገልጿል። ውድድሩ በምን አይነት መንገድ እነዚህን 8 ቡድኖች በ3 ቀን ውስጥ ይጨርሳል የሚለው ነገር ብዙዎች ጥያቄ እያነሱበት የሚገኝ ነገር ነው። ነገር ግን ክለቦች በጣም ደስተኛ ናቸው እንደዚህ አይነት ውድድሮች መጀመራቸው። በተለይ ማንቸስተር ዩናይትድ ከተመረጠ በኋላ ትላንትና ይፋ ተደርጎ ማንቸስተር ዩናይትድ በዚህ ውድድር ላይ ከሚሳተፉት ከነ አያክስ አምስተርዳም እና ከነ ባየር ሙኒክ ጋራ እንደሚካፈል ይፋ ከተደረገ በኋላ ክለቡ በጣም ደስተኛ ስለመሆኑና ቀኑ እስኪደርስ እንደቸኮለ የሚያሳብቅ ወይም ወደዛ የሚያደርስ
ሀሳብ ይፋ አድርጓል እና ዋነኛ ምክንያቱ ደግሞ በዚህ ውድድር ላይ የሚሰጠው የሽልማት ገንዘብ እስከ $5 ሚሊዮን ገንዘብ መሆኑ ተከትሎ ይሄ ለሴቶች እግር ኳስ በጣም አሪፍ ትል ወይም ጥሩ የሚባል ገንዘብ መሆኑ ተከትሎ በዚህ ውድድር ላይ ብዙዎች ይሳተፋሉ ተብሎ ነው የሚጠበቀው። በፊፋ ደረጃ ግን ያን ያለ እውቅና ያገኘ ውድድር ስላለመሆኑ ተገልጿል። ያ ፕሮሰስ ላይ ያለ ወይም ሂደት ላይ ያለ ነገር ነው። በቀጣይ ግን ፊፋ በደንብ እውቅና ሲሰጠው ከዚህም በላይ ተስፋፍቶ ይመጣል የሚል ሀሳቦች ተነስተዋል። ውድድሩ ፖርቱጋል ላይ የሚደረግበት ዋነኛ ምክንያቱ እንደሚታወቀው የዘንድሮ የሴቶቹ የአውሮፓ ሻምፒየንስ ሊግ የፍጻሜ ውድድር በፖርቱጋል ሊዝበን እንደሚደረግ ይታወቃል። ያንንም ታሳቢ ያደረገ የዚህ ውድድር መርሃ ግብር እዛ ፖርቱጋል ላይ ስቴንሲ በሚባል አካባቢ ላይ እንደሚደረግም ይፋ ተደርጓል ማለት ነው። ይሄ የሚደረገው የሴቶች የአውሮፓ ሻምፒየንስ ሊግ ከመጀመሩ ወይም ውድድሩ የፍጻሜ ውድድር ከመደረጉ 3 ቀን ቀደም ብሎ ውድድሩ እንደሚደረግም ይፋ ተደርጓል። ማንቸስተር ዩናይትድ ተመርጧል። ሌሎች 4 ቡድኖች ግን እስካሁን ድረስ አልተመረጡም። እነዚህ ቡድኖች እነማን ናቸው የሚለውን ነገር እስካሁን ድረስ ምንም የሚታወቅ ነገር እንደሌለ ተገልጿል። ነገር ግን ከየትኛውም አህጉር ሊሆን ይችላል እንደ አቋማቸው የሴቶች እግር ኳስ ላይ ጥሩ እንደሆኑ ክለቦች ማለት ነው ምርጫ እንደሚደረግና እስከ ቀጣዩ ቀናቶች ድረስ ይፋ እንደሚደረግም አዘጋጆቹ አካል ይፋ አድርገዋል። አዲሱ የውድድር ፎርማት እንግዲህ ተጀምሮ ተግባራዊ ሆኖ ሜዳ ላይ እስኪታይ ድረስ ብዙዎች በጉጉት የሚጠብቁት ሰለሞኑ ተሰምተዋል። 77 በድምሮ 14 ተጫዋቾች ብቻ ሜዳ ላይ የሚገቡበት እንደሚታወቀው መደበኛው እግር ኳስ አንድ ቡድን እንኳን 11 ተጫዋች ነው የሚያዝለው። አሁን ሁለቱም ቡድኖች 14 ተጫዋቾች የሚያዝሉበት አዲስ የውድድር ፎርማትም ብቅ ስለማለቱ ይፋ ተደርጓል። የጂሚ ቫርዲን ጉዳይ እንመልከት። በቀጣይነት ጂሚ ቫርዲ በአመቱ መጨረሻ ከሌስተር ሲቲ ጋር እንደሚለያይ ይፋ አድርጓል። እግር ኳስን አያቆምም፣ ነገር ግን ከሌስተር ሲቲ ጋር ያለው ነገር ነው ለአንድና ለመጨረሻ ጊዜ የሚቋረጠው። ከዚህ በኋላ በሌላ ክለብ ልንመለከተው የምንችለው ተጫዋች ይሆናል ተብሎ ነው የሚጠበቀው። ከ2012 ላይ ነበር በፈረንጆቹ ከፍሊትውድ ሌስተር ሲቲ መቀላቀል የቻለው። ወደ 13 የሚጠጉ ገደማ ዓመታትን በሌስተር ሲቲ ቤት ተጫውቶ ማሳለፍ ችሏል። ከ490 በላይ መርሃ ግብሮችን በዚህ ቡድን ውስጥ ማከናወን የቻለ ከ198 በላይ ግቦችን ከመረብ ማሳረፍ የቻለ ብዙ ታሪኮችን በሌስተር ሲቲ ቤት የሰራ ድንቅ የፊት መስመር ተጫዋች ነው። 38 ዓመቱ ላይ ነው። በዚህ አቅሙም ራሱ በፕሪሚየር ሊግ በሚመጥን ደረጃ እየተጫወተ የሚገኝ ጠንካራ የፊት መስመር ተጫዋች መሆኑን በተግባር አሳይቷል። ሌስተር ሲቲ የ2016ቱን የእንግሊዝ ፕሪሚየር ሊግ ሲያሳካ ቁልፍ ሚና ከነበራቸው ተጫዋቾች መካከል ጂሚ ቫርዲ በግንባር ቀደምትነት ይጠቀሳል። በውድድር ዓመቱ ሲጠናቀቅ እንኳን በዛ ጊዜ ማለት ነው የፕሪሚየር ሊጉ የዓመቱ ምርጥ ተጫዋችም ተብሎ መመረጡ የሚታወስ ነው። ከዛ በዘለ በ2019/20 የውድድር ዘመን ደግሞ በ23 ግቦች የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ ሆኖ ማጠናቀቁን ተከትሎ የወርቅ ጫማ ተሸላሚ እንደነበረም እናስታውሳለን። ብዙ ስኬቶችን በተለይ ከሌስተር ሲቲ ጋር ማሳካት የቻለ ድንቅ የ13 ዓመት ቆይታውን እንግዲህ በዚህ የውድድር ዓመት መጨረሻ እንደሚቋጭም ይፋ አድርጓል። ሌስተር ሲቲ የክለቡ የምንጊዜውም ምርጡ ተጫዋች ሲል ገልጾታል። ምንም ጥያቄ የለውም። ሌስተር ሲቲ ቤት ተጫውቶ ካሳለፉ ተጫዋቾች መካከል የጂሚ ቫርዲን ያክል ታሪክ የሰራ ተጫዋች የለም። የተጫዋች እንግዲህ ከሌስተር ሲቲ ጋር መለያየቱ ለክለቡ በጣም አሳዛኝ ዜና ነው ብሎ ማንሳት ይቻላል። ተጫዋቹ ግን በሌላ ትጥቅ ወይም በሌላ ክለብ ልንመለከተው የምንችልበት እድል እንደሚኖርም ነው መረጃዎች የሚያሳዩት። በመጨረሻም የካርሎስ አልካራዝን ጉዳይ እንመልከት። ካርሎስ አልካራዝ በቅርቡ በሚደረገው የማድሪድ ኦፕን ላይ እንደማይሳተፍ ይፋ ተደርጓል። ዋነኛ ምክንያቱ ደግሞ ሰሞኑን መጠናቀቅ በቻለው የባርሴሎና ኦፕን የሜዳ ቴኒስ ውድድር ላይ ካርሎስ አልካራዝ በፍጻሜው ጨዋታ ላይ ጉዳት አስተናግዶ እንደነበር እናስታውሳለን። የብሽሽት የሚባል ጉዳትና የጡንቻ ጉዳት ነበር ማስተናገድ የቻለው። በሰዓቱም ውድድሩን ለመጨረስ ራሱ ወይም የፍጻሜውን ጨዋታ ለመጨረስ በጣም ሲቸገር ስንመለከተው ነበረ። በተለይ በሞንቴኖ በተደረገው የኤቲፒ የማስተር ውድድር ላይ አሸንፎ ከመጣ በኋላ አቋሙ ትክክል እንዳልሆነ ራሱን መናገሩ ይታወሳል። ሰውነቴ እንድጫወት እያዘዘኝ አይደለም የሚል ሀሳብ መስጠቱ የሚታወስ ነው። ሰውነቴ ኮንፈርት ካልተሰማው ወይም ነጻነት ካልተሰማው ማሳረፍ እንዳለብኝ አምናለሁ። ስለዚህ ከማድሪድ ኦፕን ራሴን ውጭ አድርጌያለሁ የሚል ሀሳቡን አንስቷል። በቀጣይ እንግዲህ በግንቦት ወር የፍሬንች ኦፕን ከአራቱ ግራንድ ስላሞች አንዱ የሆነው ፍሬንች ኦፕን ይጀምራል ተብሎ ነው የሚጠበቀው። ለዚህ ውድድር ራሴን በደንብ አዘጋጅቼ እመለሳለሁ የሚል ሀሳቡን ሰጥቷል። እንዲያውም እንደ ተጫዋቹ ወይም እንደ 21 ዓመቱ ስፔናዊ የ4 ጊዜ ግራንድ ስላም አሸናፊው ሀሳብ ከሆነ ከፍሬንች ኦፕን ቀናቶች ቀደም ብሎ የጣሊያን ኦፕን በሮም ይደረጋልና ጥሩ ኮንኩኝ ወይም ጤንነቴ ሙሉ ለሙሉ ከተመለሰ በዚህ ውድድር ላይ እሳተፋለሁኝ። ያ ማይሆን ከሆነ ግን ለፍሬንች ኦፕን ራሴን በተሻለ አዘጋጃለሁ የሚል ሀሳቡን ሰጥቷል። በባርሴሎና ኦፕን ባስተናገደው ጉዳት እንግዲህ ከማድሪድ ኦፕን ራሱን ውጭ ስለማድረጉ ትላንትና ከተሰሙ መረጃዎች መካከል አበይት አንዱ ጉዳይ ነበረ። ክቡራን ተመልካቾቻችን ለአዲስ ቀን ያዘጋጀንላችሁ ስፖርታዊ መረጃዎቻችን በዚያ አብቅተዋል። አብርሃም ተስፋዬ ነበርኩ። በያላችሁበት መልካም ቀን ይሁንላችሁ። ጨርስኩ መረጃ። እናመሰግናለን። አመሰግናለሁ።